እናትነት ልጅ ሆድ ውስጥ ሲንቀሳቀስ ኬር ማድረግ ትጀምራለህ እና በጣም ፈርቼ ነበር። ሱስ በጣም አስቀያሚ ነገር ነው። ግን ፈልገህ ስትገባና ሳታውቀው በሰዎች ሊያውም ደግሞ መድኃኒት ነው በሚል አይነት መልኩ ስትገባበት አንድ አይደለም። የሰው ልጅ ማንነቱ የሚመዘነው በችግር ሰዓት ነው። ደስታ ጋር ማንም ይመጣል። ደስታን ሁሉም ሰው ይፈልጋል። በችግር ሰዓት ግን አብሮ የቆመ ሰው የህይወት ጊዜ የህይወት ዘመን ሁሉ ጓደኛ እሱ ነው እና እግዚአብሔር ብዙ እህትና ወንድሞችን ሰጥቶኛል። ጥሩ ህይወት አለኝ። የራሴን ስራ እየሰራው ነው። ስለዚህ እንዲህ ባደርግ ብዬ የምመኘው ህይወት የለም። ከዚህ በኋላ ከልጄ ጋር ደስተኛ ሆኖ መኖር የሚለው ነው የኔ ቀጣይ ህይወት። እንዴት እግዚአብሔር አምኖ ይሄንን ፍጥረት ሰጠኝ ሁላ ያስብለኛል። አሁን ደግሞ መሄድ ጀምሯል፣ መጫወት ጀምሯል። በጣም የሰው ፍቅር አለው። ሞላችን ውስጥ በቃ የማይወደው ሰው የለም። ተመልካቾች ዛሬ አንድ የተለየ እንግዳ ላስተዋውቃችሁ ነው። አዳማ ከተማ ነው የምገኘው። ወደዛው እየገባሁ ነው። ማን ነው እንግዳ ካላችሁኝ አስተዋውቃችኋለሁ። ባለሱቅ ሰላም ነው። እንግዲህ ተመልካቾቻችን የዛሬ እንግዳችን ረድኤት ነች። ረድኤት ያው ከብዙ ፈተና በኋላ የተዋጣላት ነጋዴ ሆናለች። ምንድን ነው አሁን የሚሸጠው? ካሜራ አለ፣ ስልክ አለ፣ ቦርሳ አለ። ያው እንግዲህ ከዛ ሁሉ ፈተናና ችግር በኋላ ማለት ነው በእግዚአብሔር እርዳታና አብሮኝ ባሉ ጠንካራ ሰዎች ጋር በመሆን ማለት ነው ይሄን የመሰለ ሱቅ ከፍቼ የተለያዩ ቦርሳዎች፣ ስኪን ኬር ፕሮዳክቶችና ጫማዎችን እየሸጥኩኝ ልጄን እያሳደግኩኝ ይገኛለሁ። ለዚህም እግዚአብሔር ክብሩን ይውሰድ። እንደዚሁም ደግሞ አብረውኝ የነበሩ ሰዎች ይሄን ሱቅ ስከፍት በተለይ እናቴን በጣም ላመሰግንሽ እፈልጋለሁ። ሁላችሁንም አብራችሁኝ የነበራችሁ ሰዎች እግዚአብሔር ይባርካችሁ። በብዙ ደንበኞች ተመራጭ የሆነው ቴምር ሪል ስቴት በአዲስ ሳይት በ35% ቅናሽ ከ5 ሚሊዮን 700 ሺህ ብር ጀምሮ ይዞሎት ቀርበዋል። በመሃል ከተማ ለመኖሪያ ምቹና ተመራጭ በሆነው በሳር ቤት ከ10 በላይ ኤምባሲዎች እንዲሁም ከ5 በላይ ኢንተርናሽናል ትምህርት ቤቶች መገኛ ከልዩ የከተማ እይታ ጋር አጣምሮ በያዘ መልኩ ባለ 2 መኝታ 80 ካሬ፣ ባለ 3 መኝታ ከ139 ካሬ ጀምሮ ዘመናዊና ቅንጡ አፓርትመንቶች በካሬ ከ71500 ብር ጀምሮ አቅርበንሎታል። እንዲሁም ከቤተ መንግስት አቅራቢያ በኮሪደር ልማት ባሸበረቀችው አዋሬ ዘመናዊ የመኖሪያ ቤቶችን ከአረንጓዴ ስፍራ ለህፃናት ምቹ የሆነ መጫወቻ ስፍራን አካቶ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች አቅርበንሎታል። 65% ለሚከፍሉ ለአጭር ጊዜ የሚቆይ ከ35% ቅናሽ ጋር ቤቶን የግሎ ያድርጉ። በተጨማሪም የንግድ ሱቅ አማራጮችም አዘጋጅተንሎታል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንኳን ደህና ቆይሽ። እንኳን ደህና መጣችሁ። አንቺን ለማየት ለማግኘት ብለን ነው ከአዲስ አበባ ድረስ የመጣ ነው። ረድኤት ምን ሁኔታ ላይ ትገኛለች? እንግዲህ 1 ዓመት ከምናምን ሆኗል። ያው ልጄ 1 ዓመት ከ2 ወር አካባቢ እያለፈው ነው። እግዚአብሔር ይመስገን ጥሩ ሁኔታ ላይ ያለነው ሁለታችንም። እግዚአብሔር መልካም ነው። እግዚአብሔር ደግ ነው እና ልጅ በጣም ደስ የሚል ነገር ነው። ከልጄ ጋር በጣም ደስተኛ የሆነ ህይወት እያሳለፍኩኝ። አሁን እነዛን ሁሉ ችግሮች እነዛውን ሁሉ የመከራ ጊዜያት በልጅሽ ረሳሻቸው? አዎ እግዚአብሔር ያስረሳል። ራሱ እግዚአብሔር ይክሳል። እዚህ ምድር ላይ ደግሞ ካሉ ነገሮች ውስጥ ውዱ ነገር እናትነት ይመስለኛል። ያው የራሱ ፈተናዎች እንዳሉት ሆኖ ማለት ነው። ግን በሆነ ነገር ተናደ በሆነ ነገር አልቅሰ ለልጅህ ስትል ፈገግ ትላለና
እግዚአብሔር ይመስገን ሁሉም ነገር ተረስቷል። መልካም ነው። በጣም ደስ ይላል። አሁን እንግዲህ ሳይሽም በፊት ከነበርሽበት ሁኔታ በጣም በተሻለ ሁኔታ ላይ ነው ያለሽው። እንደዚህ አምሮብሽ ስላገኘሽም ደስ ብሎኛል። እንዳንቺ ያሉ ወጣቶች እንግዲህ አንቺ ባለፍሽባቸው መንገዶች እያለፉ ያሉ ወጣቶች ይኖራሉ። በውስብስብ የህይወት መንገድ ውስጥ እየተጓዙ ያሉ ወጣቶች ይኖራሉና ያንቺ ህይወት በጥቂቱም ቢሆን ካስተማራቸው፣ ያንቺ እናትነት በጥቂቱም ቢሆን ካስተማራቸው የዛሬ ቆይታችን እንዲህ አይነት ፍሬ ያለው ይሆናል ብለን ተስፋ እናደርጋለን። እንደው እስኪ ወደኋላ መለስ ላርግሽና ስለ ረድኤት የልጅነት ትውስታ ትንሽ ብትይን እንደመነሻ። ያው እንደ ማንኛውም ሰው ጥሩ የሚባሉ ቤተሰቦች ውስጥ ነው የተወለድኩት። ማለት በስነ ምግባርም በሁሉም ነገር ጥሩ አስተዳደግ አሳድገውኛል ቤተሰቦቼ እና እዚሁ ከተማ ውስጥ ናፊያር ትምህርት ቤት ነው የተማርኩት። እግዚአብሔር ይመስገን ጥሩ ተማሪ ነበርኩኝ። ጎበዝ ተማሪ ነበርኩኝ እና እንደውም 2005 ሲአርሲ ዋንጫ ወሰድኩት እኔ ነበርኩኝ እና እግዚአብሔር ይመስገን ጥሩ ውጤት ነበረኝ። ቤተሰቦቼም ደግሞ በደንብ ዋጋ ከፍለው አሳድገውኛል። ከዛም ወደ ጎንደር ዩኒቨርሲቲ ሄጄ ጂኦሎጂ አጥንቼ ግራጁዌት አድርጌያለሁ ማለት ነው። የመጀመሪያ ዲግሪ እንግዲህ ከዩኒቨርሲቲ ከተመረቅሽ በኋላ ነው ወደዚህ ተመለስሽው? በልጅነት ስትማሪ ራዕይ ሊኖርሽ ይችላል፣ ህልም ሊኖርሽ ይችላል። ከአደግሽ ነፍስ ካወቅሽ በኋላ ይህም ባደረጋቸው በዚህ መንገድ ብሄድ ብለሽ ያቀርሻቸው ህልሞች ነበሩሽ በወጣትነትሽ? ማለት ከልጅነት ጀምሮ ምን መሆን ትፈልጋላችሁ፣ ኬጂ ጨርሰን ልንመረቅ ስንል ምን የመሆን ፍላጎት አላችሁ ምናምን ተብሎ መጽሔታችን ላይ ይጻፋል። ከዛም ያን ነገር እያሳደግነው ይመጣል። ግን የምንመኘውና የምንኖረው ህይወት በጣም ልዩነት አለው። ልጆች ሆነን አብዛኞቻችን የፈለግነውን አሁን ላይ አልሆን ነው። እኔ ልጆኜ ዶክተር መሆን ደስ ይለኛል እና ቻሪቲ ኦርጋናይዜሽን ቢኖረኝ በጣም የምፈልጋቸው ነገሮች ናቸው ሁለቱ ማለት ነው። ያው ዶክተርነቱ አልሆነም፣ ቻሪቲውን ግን ከእግዚአብሔር ጋር ወደፊት የምሰራ ይሆናል ማለት ነው። ከትምህርት ጎን ለጎን ነው ያንሳት አድርጌ የነበረው ምኑን የቻሪቲ ስራውን እንሰራ ነበር ጎንደር ላይ። እንሰራ ነበር። የሰላም ፎረም አለው ጎንደር ዩኒቨርሲቲ ማለት ነው። እዛ ውስጥ የቻሪቲውን ይዘን በስነ ስርዓት ተማሪዎችን ውጪ ላይ ያሉ ህጻናትን ማለት ነው ሰፖርት እናደርጋቸዋለን። ማድረግ የሚገባንን ነገር እናደርግ ነበር። እንግዲህ አንዳንድ ወጣቶች በልጅነታቸው ያዩት ካደጉም በኋላ የሚመለከቱት በርካታ ችግሮችን ሲያሳልፉ እነዚህ አይነት ችግሮች ወደፊት ሰዎች ላይ መሆን የለባቸውም፣ መደገም የለባቸውም በሚል እሳቤ ወደ እርዳታ ወደ ቻሪቲ ይሄዳሉ። ምናልባት አንቺ አስተዳደግሽ ወይም ከልጅነት ያየሻቸው ነገሮች ይሆን ወደዛ ወደ ቻሪቲ እንድታዘነብ ያደረገሽ? በልጅነቴ እናቴ የሆነ እንደዚህ ቻሪቲ ኦርጋናይዜሽኖች ማለት ነው በአካባቢያችን ያሉ ወላጅ የሌላቸው ልጆች የሚያድጉበት ይዛን ትሄድ ነበር። በቸርችም አካባቢ አሉና እንጎበኛቸዋለን። እንደዚህ ደግሞ የሆነ በዓል ሲመጣ ምናምን ነገር የተለያዩ ነገሮች ተሰባስበው ሄደን የምናይበት ሁኔታዎች ነበሩ። ግን ከዛ ውጪ እንደ ሰው መንገድ ላይ ስትሄድ የሆነ የሚሰማክ ስሜት አለ። የሆነ ሰው ተቸግሮ ስታይ ህፃናት ልጆች እንዴት ነው ቤት ውስጥ ልጅ ኖሮ የሚንከባከቡበትን መንገድ ታያለ። ከዛ ደግሞ ውጪ ላይ ስትወጣ ራሳቸውን ጥለው ልጆቻቸውን ማልበስ ማብላት አቅቷቸው ሲጠይቁ ምናምን ይሰማሃል። እና እግዚአብሔር ከሰጠክ እና ካለክ ከጎዶሎ ሊሆን ይችላል፣ ከጎዶሎክ ላይ ማካፈል እግዚአብሔር የሚወደው ነገር ነው። ስለዚህ ያ ነገርን መንገድ ላይ የምናየው ራሱ በራሱ ይገፋፋል ይህንን ነገር እንድታደርግ ማለት ነው። እሺ ወደ ገጠመሽ ፈተና እንምጣስ፣ ወይም በወጣትነትሽ ወደ አለፍሽው የህይወት መንገድ። አሁን የልጅ እናት ብትሆኝም ቅሉ ያው ብዙ ውጣ ውረዶችን አልፈሻል፣ ወይም ብዙ የችግር ጊዜያትን አሳልፈሻል። ወጣትነቴን በአግባቡ ባለመጠቀም ወይ ወጣትነት ጊዜን በአግባቡ ባለመመልከቴ ነው እነዛ ችግሮች እየገጠሙኝ የሚል ቁጭት አለ ውስጥሽ? አይ የለም። ምን አለ መሰለ በሰዓቱ በነበርኩበት ህይወት ደስተኛ ነበርኩኝ። ማለት ይሄ ነገር ጥሩ ሆኖ ቀጥሎ ቢሆን ኖሮ ጥሩ ነበረ። ግን በቃ መሀል ላይ ፈተና አጋጠመኝ ብዬ ነው የማስበው እና ባለፈ ነገር አልጸጸትም።
ከነዛ ሁሉ መከራዎች ውስጥ ደግሞ ያገኘው ጥሩ ነገር ስላለ ጥሩ ነገሩን ብቻ እያሰብኩኝ ነው ህይወቴን መቀጠል የምፈልገው። ምክንያቱም አይምሮዬ ውስጥ መጥፎ ነገር ባስቆየው ቁጥር ኔጌቲቭ ኢነርጂ እና ፖዚቲቭ ኢነርጂ አትራክት የምታደርገው ራሱ ውስጥ ባስቀመጥከው ነገር ነውና ጥሩ የሆነውን ነገር ብቻ እያሰብኩኝ ነው መቀጠል የምፈልገው። ስለዚህ ያለፈው ነገር አልፏል። በህይወቴ ውስጥ ሊሆን የነበሩ ነገሮች መሆናቸው ግድ ስለነበረ ሆነዋል። ስለዚህ የምጸጸትበት ነገር የለም። ግን ማስተላለፍ የምፈልገው ነገር ልጅ ቀልድ አይደለም። ማለት እቅድ የሚፈልግ ነገር ነው። በጣም ጥንካሬ የሚፈልግ ነገር ነው። እዚህ ምድር ላይ ልጅን በአደራ ካመጡ በኋላ እንደፈለጉ አውጥቶ ለሰው መስጠት ኦር የሆነ ነገር ማድረግ ህሊና ካልታጣ በስተቀር የሚያስችል ነገር አይደለም የልጅ ጉዳይ ማለት ነው። ስለዚህ የሆነ ሰው ልጅን ወደዚህ ምድር ሲያመጣ ኃላፊነት አለበት፣ ከእግዚአብሔርም ኃላፊነት አለበት፣ ምድር ላይም ባለው ህግ ልጁን የማሳደግ ኃላፊነት አለበት። ስለዚህ ከባድ ነገር አለው። ድሮ ወጥቶ መግባት ቀላል ሊሆን ይችላል። አሁን ልጅን የሚይዝል ሰው ከሌለ ልጅን ይዘን የምትወጣው የምትገባው እንደ ልብ ትራንስፖርት ላይመችክ ይችላል። ብዙ ነገር አለ። ልጅን ማብላት ማጠጣት፣ ከጓደኞች ጋር ይሄ እንደ ድሮ ወጥቶ መብላት መጠጣት ላይኖር ይችላል። ይሄን ነገር በእናትነትን ሰው ሲነግረን እናትነት ጥሩ ነው፣ ልጅ በልጅነት ጥሩ ነው ምናምን ይባላል። ግን ለኃላፊነት ዝግጁ ያልሆነ ሰው ልጅን መውለድ የለበት። አሁን ብዙ ጓደኞች አሁን ላይ ይጠይቁኛል ማለት መውለድ ጥሩ ነው ምናምን ይሉኛል። ግን ለኃላፊነት ዝግጁ ካልሆናቸው አትውለዱ ነው የምለው። ነገ ላይ በህይወታቸው ባለመውለዳቸው ሌት በመሆናቸው እንዲወቅሱኝ አልፈልግም። እንዲወልዱ ፈልጋለሁ። ግን ሲወልዱ ሬዲ ናቸው ወይ? የሚይዝልህም ሰው እንኳን ልብህን ሊያሳርፈው ይገባል። አብዛኛው አሁን ላይ የሚሰሙ ነገሮች አሉ። ልጆች እንደዚህ ሆኑ፣ ጠፉ ከቤት እንደዚህ እና እነዛን ነገሮች ለማስቀረት በደንብ ዝግጁ ሆነ ብትወልድ እመክራለሁ። እኔ አሁን ከልጄ ጋር ጠዋት እንወጣለን፣ አብሮኝ ሲሰራ ይውላል። ማለት ስራ ቦታዬ ላይ አብረን ነው የምናሳልፈው። እንዳያችሁት ተኝቶ ነው ሱቅ ውስጥ። ከዛ በኋላ ደግሞ ማታ ይገባል እና የተወሰነ ልጅ ማደግ ከሚገባው መንገድ ወጣ ባለ መልኩ ነው እያደገ ያለው። መጫወት ባለበት ዳዴ ማለት ባለበት መልኩ አይደለም እያለ ያለው። ምክንያቱም እኔ ኃላፊነቴን በአግባቡ ስላልተወጣው በመጣው ነገር ህይወቴ ውስጥ ባጋጠመኝ ነገር ማለት ነው። ግን እግዚአብሔር ይመስገን በቻልኩት አቅም ምንም ሳላጎልበት ደግሞ እያሳደግኩት ነው እና ሁሉም ወጣት ስለ ልጅ ሲያስብ፣ ስለ ትዳር ሲያስብ ሁሉም ነገር የአእምሮ ዝግጅት ይፈልጋል። ልጅ ስለተወለደ በድሎ ያድጋል ምናምን ነው አይደለም። አንድ ልጅ ለማሳደግ የራሱ የሆኑ ወጪዎች አሉት። ሲቀጥል ከፋይናንሱ ውጪ የአእምሮ ዝግጅት በጣም ይፈልጋል። እንግዲህ 3 ረድኤቶችን በህይወትሽ አይተሻል። በልጅነትሽ የነበረችውን፣ ከዛ በኋላ በተደጋጋሚ ራሷን ለማጥፋት ሙከራ ያደረገችውን፣ አሁን ደግሞ የልጅ እናት የሆነችውን ረድኤትን 3ቱን ስታነጻጽሪያቸው እንደው ምናልባት በተደጋጋሚ ራስን ለማጥፋት የሄድሽባቸውን ጊዜያት ወይም ያን እድሜሽን ስታስታውሹ ምን ይሰማሻል አሁን ላይ? ማለት አዝናለሁ። ማለት ያሳዝነኛል። ለምን ይህንን ሀሳብ ማለት አንደኛ ነገር ይሄ ስለ ራስ ማጥፋት ባንሰማ ከሌ እንደዚህ ራሱን አጠፋ፣ ራስ ማጥፋት ኦፕሽን እንዳለ ራሱ ሰው ባያውቀው ነበረ ጥሩ ማለት ነው። ግን ማለት መሞከር የሌለበት ነገር ነው። የተሻለ ህይወት አለ፣ የተሻለ ነገ አለ። በሰዓቱ በፈተናው ስትሆን ሰው ያልፋል ሲልም የሚያልፍ አይመስልም። እየቀለዱ ይመስልሃል። የሆነ በቃ ካጠገብ ዞር ቢሉልህ በጣም ያስጠሉሃል ምናምን። ግን በእንደዚህ አይነት ጊዜ አብረውን የነበሩ ሰዎች፣ ያንን ጊዜ እንድናልፍ የረዱን ሰዎች እግዚአብሔር የላካቸው ሰዎች ናቸው። እግዚአብሔር የሰጠን ሰዎች ናቸው። ዛሬን ማየት መታደል ነው። ሊያውም 2 ነፍስ ሆነክ ደግሞ ስንት ለፍቶ ያሳደገ ወላጅ። እኔ በአንድ ዓመት ውስጥ በጣም ብዙ ነገር አይቻለሁ። ልጅ በጣም ይቀይራል። በጣም ኢነርጂን ለልጅ ትጨርሳለህ እና እነዛን ወላጆች ራሱ ዋጋቸውን ማሳጣት ነው የሚሰማቸው። የልብ ስብራት ልጅን ሲያመው እንኳን የሆነ የሚሰማ እኔም ባመመኝ ነው የምትለው። አይናገሩ ምን አይሉና 10 ምናምን 20 ምናምን ዓመት አሳድጎ ወላጅ ራስን አጥፍተ እነሱ መስበር፣ ጥያቄን የውስጥህን እንኳን ሳያውቁ የእነሱ ችግር ይሁን የማን ችግር ይሁን ሳያውቁ እንደዛ ሲሆን በጣም ያሳዝነኛል። ተሰውሻለሽ በምን ያህል ጊዜ ሙከራ እንዳደረግሽ?
እንኳን ተደጋጋሚ ግን ስለዛ ማሰብ አልፈልግም አሁን ላይ ኦሬዲ መጥፎ ነገር ስለሆነ ማሰብም ማውራትም ብዙ ሚዲያዎች ላይ ራሱ ስለራስ ማጥፋት ባይሰማ ብዬ አስባለሁ እኔ ማለት ነው። ግን ሁሉም ሰው ሊያውቀው የሚገባው በፈተና ሰዓት እግዚአብሔር አለ። ሁሉ ነገር ትቶ መፍትሄዎቹን ከእግዚአብሔር ዘንድ መፈለግ ልብክን ሰላም ያረጋጋዋል። የሆነ የሚያስጨንቁ መከራዎች ልብ ላይ ክብድ የሚሉ ነገሮች ለማንም ብታወራ ለሳይካትሪ ብታወራ ኦር ለፋሚሊ ከእግዚአብሔር ውጪ ማንም ሊያቀልል አይችልም የነገሩን ክብደት ማለት ነው። እና ነገሮች እያሉ ችግሮቹ እያሉ እንደሌሉ እንዲሰማህ የሚያደርገው እግዚአብሔር ላይ ወስደህ ስትሰጠው ብቻ ነው። ሸክምን ለእግዚአብሔር ስታካፍለው ብቻ ነው። እና አብዛኞቻችን ችግሬን በራሴ መንገድ ካልፈታሁት ብለን የሄድንባቸው መንገዶች ናቸው ችግር እየፈጠሩ ስትራግል መሞጫጫሪ ራስን መጉዳቱ ያመጣው ችግሮቹን ማለት ነው። ስለዚህ ከእግዚአብሔር ጋር ብቻ በመሆን ይህን ጊዜ ማሳለፍ ጥሩ ነው። ሳስበው የሚያሳፍር ነገር ነው ይህንን መሞከር ዛሬ እንደዚህ ደስ ብሎ ለምኖረው ነገር ማለት ነውና በብዙ ደንበኞች ተመራጭ የሆነው ቴምር ሪል ስቴት በአዲስ ሳይት በ35% ቅናሽ ከ5 ሚሊዮን 700 ሺህ ብር ጀምሮ ይዞሎት ቀርበዋል። በመሃል ከተማ ለመኖሪያ ምቹና ተመራጭ በሆነው በሳር ቤት ከ10 በላይ ኤምባሲዎች እንዲሁም ከ5 በላይ ኢንተርናሽናል ትምህርት ቤቶች መገኛ ከልዩ የከተማ እይታ ጋር አጣምሮ በያዘ መልኩ ባለ 2 መኝታ 80 ካሬ፣ ባለ 3 መኝታ ከ139 ካሬ ጀምሮ ዘመናዊና ቅንጡ አፓርትመንቶች በካሬ ከ71500 ብር ጀምሮ አቅርበንሎታል። እንዲሁም ከቤተ መንግስት አቅራቢያ በኮሪደር ልማት ባሸበረቀችው አዋሬ ዘመናዊ የመኖሪያ ቤቶችን ከአረንጓዴ ስፍራ ለህፃናት ምቹ የሆነ መጫወቻ ስፍራን አካቶ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች አቅርበንሎታል። 65% ለሚከፍሉ ለአጭር ጊዜ የሚቆይ ከ35% ቅናሽ ጋር ቤቶን የግሎ ያድርጉ። በተጨማሪም የንግድ ሱቅ አማራጮችም አዘጋጅተንሎታል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሁሉ ነገር ሲያልፍ ሁሉ ነገር የሆነ ቦታ ሆነሽ የሆነ ሞመንት ውስጥ ሆነሽ ራስሽን ስታገኝ ወይም በችግር በቃ አልወጣውም ብለሽ በምታስቢው አይነት ፈተና ውስጥ ራስሽን ስታገኙ እንደዛ አይነት ነገሮች ታስቢያለሽ። ደግሞ በተቃራኒው ነገ የሚለውን ነገር ስናስብ ነገ የሚመጣውን ተስፋ ስናስብ ደግሞ በተቃራኒው የመኖር ጉጉትሽ እየጨመረ ይመጣል። ነገን የማሰብ ነገ የምትሆኘውን ህይወት መልካም ህይወት የማሰቡም ነገር ይኖራልና ይችን የሆነች ሞመንቷን ለማለፍ እንደ ጠባብ መንገድ አስቸጋሪ መሻለኪያ መንገድ እንደዛ አይነት የህይወት አጣብቂኝ ስራታችን ስናገኝ ቆም ብለን ማሰብ ተገቢ ነው። አሁን ያንቺ የህይወት መንገድ የሚያስተምረን ነው። ዛሬ እንደዚህ ሆነሽ ስቃይሽ ተጫውተሽ ምናምን እንደዚህ አምሮብሽ ስትታይ ትናንትና ያለፈው የረድኤት የፈተና ጊዜ ደግሞ በመድኃኒት በተለያየ መንገድ ራስሽን ለማጥፋት የሄድሽባቸው መንገዶች ስታስታውሽ ያው ሁሉ ነገር አላፊና የሆነ ጊዜ ውስጥ የሚሆን ነገር እንደሆነ ትገነዘቢያለሽ። አሁን የምጠይቅሽ በእርግዝናሽ ወራት እነዛን ነገሮች ደጋግመሽ አድርገሻቸዋል። የራስን ለማጥፋት ሙከራ መድኃኒት ትወስጂ ነበር፣ ሱስ ውስጥ ነበርሽ። ዛሬ እነዛ ሁሉ ተረት ሆነዋል ወይም በነበር ቀርተዋል። ግን ልጅሽ በተወለደ ሰዓት ወይም ምናልባት ሊወለድ በተቃረበ ሰዓት እነዛ የወሰሻቸው ነገሮች ኢፌክት እንዳያመጡበት በጤናው ላይ እንደው እንከን እንዳያመጡበት የሚል ፍርሃት አልነበረሽም? ነበረኝ። ያው እዚህ ነገሮች ስገባ እኔ ፈልጌ አቅጄ የገባሁበት ነገር አይደለም። አብዛኛው ሰዎች እንደሚያውቁት ይህንን ያደረገው አካል የራሱን ቅጣት አግኝቷል እና ግን ምን አለ እናትነት ልጅ ሆድ ውስጥ ሲንቀሳቀስ ኬር ማድረግ ትጀምራለህ እና በጣም ፈርቼ ነበረ። ላይክ እንዴት ነው ልጄ የሚነግሩኝ ነገሮች ከሰዎች የሚመጡ ኮሜንቶች ምናምን እንደዚህ ቢሆንስ ምናምን ብዙ ነገር ይባላል። አሁን ላይ ማለትም አልፈልጋቸውን ነገሮች ማለት ነው። ግን እንዳልኩ እግዚአብሔር መልካም አምላክ ነው። ጤነኛም ልጅ ቢሰጥ እግዚአብሔር መልካም ነው። ጤናው የሚጎደለ ልጅ ቢሰጥ እግዚአብሔር መልካም ነው። ሲሰጥ እግዚአብሔር ታማኝ ስለሆነ የሚያሳድገው ልጆችን እግዚአብሔር ስለሆነ ማለት ነው እና አሁንም በእኔ ችሎታ ብቻ አይደለም ልጄ እያደገ ያለው እግዚአብሔር አቅምን በውስጤ ስላስቀመጠ የእግዚአብሔር እርዳታ አብሮኝ ስላለ ልጄ እያደገ ያለው ማለት ነው እና ያንን ፍርሃት በጣም በመፈራበት ሰዓት ያው
ማማከር ካለብኝ ጥሩ ኮሜንት ሊሰጡኝ ከሚችሉ ሰዎች ጋር አወራ ነበረ። ሲቀጥል በዋናነት እግዚአብሔርን ለምን እለው ነበረ። ለምን እግዚአብሔር ወይ በቃ ይህንን እንዳታደርግ፣ ለምን ያኛውስ ህይወቴ እንደዚህ ሆነ ብዬ ከእግዚአብሔር ጋር እጸልይ ነበረ። የጸሎት ደግሞ ለሁሉም ነገር ቅድም እንዳልኩት መፍትሄ ነው። እግዚአብሔር ጋር መጠጋት ለሁሉም ነገር መፍትሄ ነው። አይበለውና ልጅ የሆነ ነገር ቢሆን እግዚአብሔር ለዚህ አደራ ረድኤትን አምኛታለሁ ብሎ ነው ማለት ነው ሲሰጠኝ ማለት ነው። እና የሰጠ እግዚአብሔር ታማኝ ስለሆነ እኔን ካመነኝ እሱ ነው በእኔ ውስጥ አቅም ያለው እና ወደ መጨረሻ ላይ በዚህ ነበረ ፍርሃቴን በእግዚአብሔር ነበረ ሳሸንፈው ነበር። እኔ ያው ሐኪሞቹ ወይም ሲቲ ስካን ላይ የእርግዝና ቼክአፕ ስታደርጊ ልጅሽ መልካም እንደነበር ያው ይነግሩሽ። አሁንም ሁሌም በህይወቴ የማመሰግነው ዶክተር ሹሚ የሚባል ያዋለደኝ ሐኪም አለ። ሌላ ቦታ ብዙ ነገር ስባል ነበረ። እሱ ግን ምንም በቃ ኖርማል እኮ ነው እያለ ነው። በጣም እውቀት ያለው ሰው ነው፣ ሲኒየር ነው በጣም እና የሚያሳርፍ ሰው እግዚአብሔር ይሰጣልና በቃ ሲጨንቀኝ ምንም ሲለኝ አውራው ነበረ። ልጄንም ያው ከእግዚአብሔር ቀጥሎ በሱ አማካኝነት በሰላም አግኝቻለሁ ማለት ነው። እና ብዙ ቦታ ስትሄድ ብዙ ነገር ሊባል ይችላል፣ ግን ካለው ስጋት አንጻር ግን አልትራሳውንድ ላይ ሲያሳይ የነበረው ነገር ጥሩ ነው። በቃ ጥሩ ጤነኛ ልጅ ወልጃለሁ ማለት ነው። ይህ በእርግዝና ወቅት የጉዳት ደርሶብሻል፣ የአጥንት ስብራት እንዲሁም የጤና እክል ገጥሞሽ እንደነበር ስታወሪ ሰምቻለሁ። እና ምናልባት በምትወልጅበት ሰዓት እነዛ እንግዲህ አጥንት ያው ጊዜ ይፈልጋል ለመዳን ወቅትም ስለሚፈልግ እነዛ ሁኔታዎች አልፈተኑሽም በወሊድ ወቅት? አይ ያው ብዙ በእርግዝና ወቅት ራሴን ስላልተንከባከብኩኝ በምግብም በምንም ራሴን በደንብ ቴክ ኬር ስላላደረኩኝ ማማጥ ከብዶኝ ስለነበረ ያው በሰርጀሪ ነው የወለድኩት። በተረፈ ያኛው ህመም ያው ሆዴ እየገፋ በመጣ ሰዓት የሆነ ህመም ነበረኝ፣ ግን በቃ የልጄን መምጣት ነበረ ሞር እና ምን ይፈጠር ይሆን የሚለው ነገር እሱ ነበር ሲያሳስበኝ የነበረው። እና ትችለዋለህ በሰዓቱ ይቻሉ ነገሮች አሉ። ሲቀጥል ብዙ ህመም እንዳይሰማ ያኔ በወቅቱ የነበሩት መድኃኒቶች እንትን ይለኝ ነበረ እና ከዛም አንጻር አልፌዋለሁ። ለወሊድ ምን ያህል ጊዜ ሲቀርሽ ነው ከዛ ሱስ ወይም ከዛ የመድኃኒት ሱስ የወጣሽው? ኤግዛክት እንትኑን ባላውቀውም 2 ወር ለወሊድ 2 ወር ሲቀርሽ ወይ 1 ወር ወይ 2 ወር። አዎ ኤግዛክት ጊዜውን አላስታውሰው። እስከዛ ድረስ ግን መድኃኒቱን ትወስጂ ነበር? አዎ። በኪን አማካይ መልክ ነው? አይ መርፌ ነው። እነዛ ሁነቶች እነዛ የአዲክሽን የሱስ ሂደቶች በሰውነትሽ ላይ የፈጠሩት ለውጥ የለም ወይ? ያስከተሉት ጉዳት አለ ግን ያው ተስተካክሏል። ወደፊትም የሚስተካከሉ ነገሮች አሉ። ተስተካክሏል፣ እግዚአብሔር ይመስገን። ሌሎች ወጣቶች እንዲማሩበት ነው ከአንቺ ህይወት፣ አንቺ ካለፍሽበት ህይወት አሁን በመልካም ሁኔታ ላይ ስላለሽ እነዛን ፈተናዎች ስለተሻገርሻቸው እንደው ቢያንስ ለመጀመርም ያሉት እንደው በዛ መንገድ እንዲመለሱ ከጀመሩበት መንገድ የጀመሩትም ካሉ መውጣት እንደሚቻል፣ እንደዚህም ሆኖ ፍሬ አፍርቶ መኖር እንደሚቻል፣ በልጅናት በልጅም ተባርኮ መልካም ሆኖ መቆየትም እንደሚቻል ያሉ ሂደቶችን መልካም ውጤቶችን ለማየት እንደሚቻል የአንቺ ህይወት እንዲያስተምር በሚል ነው የነዛን ሁነቶች እንደው በጥቂቱ እንድትነግሪኝ ነው የፈለኩት። ያው ሱስ በጣም አስቀያሚ ነገር ነው። ግን ፈልገህ ስትገባና ሳታውቀው በሰዎች ሊያውም ደግሞ መድኃኒት ነው በሚል አይነት መልኩ ስትገባበት አንድ አይደለም። ፈልጌው ቢሆን ኖሮ ምናልባት ለመውጣት እየፈለግኩው የሆነ ነገር ለመተው ይከብዳል። የማልፈልገው ነገር በሰዎች ክፋት የመጣ ነገር ነው። ስለዚህ ለመውጣት ነበር የኔ ፍላጎት። የራስ ፍላጎት ደግሞ ዋናው ነገር ነው። 50% ኦልሬዲ የመውጣት ፍላጎትህ ነው ዋናው ማለት ነው። አንደኛ ነገር እዚህ ውስጥ ያስገቡኝን ሰዎች ማሸነፍ ፈልግ ነበረ። እነሱን ማሸነፍ የምትችለው ደግሞ አንተ ጠንክረህ በመቆም ነው። ሁለተኛ ነገር አብረውኝ የነበሩ ሰዎችን ማስደሰት ፈልግ ነበረ። ምክንያቱም
እኔ እንዴት ነው እንዳደራ አደራቸው ነበርኩኝ። የተቀበልኩት ከነሱ ደግሞ አደራ አለ። አደራው ደግሞ ምንድነው እኔን ደህና መሆኔ ነው። ደህና መሆን ነበረብኝ። ብዙ አመት ለፍቻለሁ፣ ተምሬያለሁ፣ ሀገር አቋርጬ ሄጄ ተምሬያለሁ። ስለዚህ የተሻለችን ረድኤት እዚህ ጋር በማይረባ በሰዎች ተጽዕኖ በመጣ ነገር ልትቆም የምትገባ ረድኤት አልነበርኩም። ያንንም ለማሳየት በእልህ አሁን ላይ እየሰራው ነው። የማይወጣበት ነገር የለም፣ ግን የራስ ተነሳሽነት ይፈልጋል። ማንም ሰው እርግጠኛ ነኝ መጥፎ ህይወት ውስጥ መቆየትን አይፈልግም። የተሻለ ሰው መሆንን ይፈልጋል። ላሳደጉት ቤተሰቦቹ የተሻለ እንዳሳደጉት እንደተደከመበት ሰው ጥሩ ሆኖ መገኘትን ማንም ሰው ይፈልገዋል። ሪያብ ውስጥ በቆየሁበት ጊዜ ምን አስተውያለሁ? ፍላጎት ሳይኖራቸው የመጡ ልጆች በእልህ ሲወጡ ተመልሰው እንደሚገቡ ሲያወሩ ሰማ ነበረ። እና የትኛውም ወላጅ ልጁ መጥፎ ነገር ውስጥ ቢገኝ መጀመሪያ የዛን ነገር መጥፎነት በማንቋሸሽ በማጥላላት ኦር እሱ ትንሽ እንደሆነ በመንገር ሳይሆን በቃ ባለበት ነገር ልጁ ልክ እንደሆነ በመንገር መጀመሪያ አይምሯቸው ላይ መስራት ይፈልጋል። እና ያዩዋቸው ነገሮች ስለነበሩ ሪሃብ ሴንተር ውስጥ ማለት ነው እንደዛ ካለ ፍላጎታቸው የገቡ ልጆች ላይ መጀመሪያ አይምሯቸው ላይ መስራት ይፈልጋል። እና የተሻለን ነገር ለሁሉም መጥፎ ነገር ስላሉ ሰዎች ደግሞ እመኛለሁ። እንግዲህ በደስታሽ ቀን ብዙ ሰው አብሮሽ ይቆማል። ምናልባት በተቸገርሽበት ፈተና ውስጥ በምትቆይባቸው ጊዜያት ደግሞ ሰው ይሸሻል። በእነዚህ ወቅቶች አብሮሽ የሚቆም ሰው መቼም የምትረሺው አይደለም። ለአንቺ ደግሞ በሱስ ውስጥ በምታልፊባቸው ጊዜያት ህይወት በቃ ጨለማ በሆነበትና ብርሃን በማይታይሽ ሰዓት ሁሉ ነገር ድቅድቅ ባለ ጨለማ ውስጥ እንደውሽ በተሰማሽ ሰዓት አብረውሽ የነበሩ ሰዎች ሊኖሩ ይችላሉ እና እነማን አገዙሽ? እነማን ረዱሽ? በእነዚያ ጊዜያት ብዙ ናቸው ማለት ብዙ ናቸው ስለ ሙሉ የኔን ኢንተርቪው ያየ ሰው ጸሎት ፍሬ ነው ልጄ። የኢትዮጵያ ሕዝብ በዓለም ተበታት ነው ያለው በየሀገሩ ማለት ነው። ጸሎታቸው ሰርቷል። ይሄ ተአምር ነው። ከዛ ግን አቅራቢያዬ ባሉ ሰዎች ውስጥ አብሮኝ ያልነበሩ በጣም ጠብቃቸው የነበሩ ግን አብሮኝ ያልቆሙ አሉ። ያልጠበኳቸውን ሰዎች ደግሞ እግዚአብሔር ሰጠኝና በህይወቴ ከማጋ መጓዝ እንዳለብኝ ሰዎችን እንዳቅና እንድመርጥ እንድለይ አድርጎኛል እግዚአብሔር ማለት ነው። ከዚህ ሁሉ ውስጥ ደግሞ በጣም የምታስገርመኝ አንድ እናት አለች፣ እንግዱ የምትባል ደብረ ዘይት ከተማ ትመጣለች ልታየኝ ማለት ነው። እና ጓደኞች አሁን ሱቅ አካባቢ ያሉ ልጄን እንደ ልጃቸው የሚይዙ ሰዎች ትላንትና የጠበቅኳቸው ጓደኞች አይደሉም፣ አዲስ ያገኟቸው። ምናልባት ቅድም ካየሃት ሃኒ ኬር ማለት ነች፣ በጣም ሁለተኛ እናቱ ነው የምትባለው። እና ጓደኞቼ ደግሞ ከልጅነት ጀምሮ አብሬያቸው የተማርኳቸው ሳሪና ረዲም የሚባሉ በጣም ወዳቸው ጓደኞች አሉኝ። ከውጭ ደግሞ ኢንተርቪውን አይተው ቤተሰብ የሆንኳቸው እነ ዳኒጆ ይታወቃሉ እና አሉ በቃ እግዚአብሔር የሰጠኝ ሰዎች ማለት ነው። በዛኑ ልክ ጠብቄ ያጣኋቸው ሰዎች ምናልባት እንግዲህ የጠበቁኝ ቦታ ወይ ስላላገኙኝ ነው ወይ ደግሞ አልተመቻቸውም፣ ብቻ አላቅም፣ የሆነ ምክንያት አላቸው ያልመጡበት። ግን የሰው ልጅ ማንነቱ የሚመዘነው በችግር ሰዓት ነው። ደስታ ጋር ማንም ይመጣል። ደስታን ሁሉም ሰው ይፈልጋል። በችግር ሰዓት ግን አብሮ የቆመ ሰው የህይወት ጊዜ የህይወት ዘመን ሁሉ ጓደኛ እሱ ነው። እና እግዚአብሔር ብዙ እህትና ወንድሞችን ሰጥቶኛል። በዛም ውስጥ ደግሞ እግዚአብሔርን አመሰግነዋለሁ። አንዳንዶች አይዞሽ ትወጫለሽ፣ ከእንደዚህ አይነት ችግር ትሻገሪያለሽ ብለው ከእንደዚህ አይነት ችግር የምትወጭበትን መንገድ ሊጠቁሙሽ ይችላሉ። አንዳንዶች ደግሞ አይ ያው አንዳንዴ ሱስ በወንድም ሲሆን ትንሽ ቀለል ይላል፣ በሴት ሲሆን ትንሽ ይገናል። ያው ሰብጀክቲቭ ነው ነገሩ። ያው ሙሉ ለሙሉ እንደዛ ነው ለማለት ፈልጌ አይደለም። ሴት ስትሆኚ ነገሮች ትንሽ በተቃራኒው ይታያሉና ለመውጣት መንገድ የጠቆሙሽን ያህል
ባለሽበት በነበርሽበት ችግር ደግሞ የሚያንጓጡሽ ይኖራሉ። እሱ ደግሞ የራሱ የስነ ልቦና ጫና ውስጥ ይከታል። እንደዛ አይነት ሰዎች አልገጠሙሽም? ብዙ የሰው ኮሜንት አልሰማም ነበር። እንድትስማቸው እንድጠሪያቸው አይደል? ምን አለ መሰለ በዚህ ህይወት ውስጥ ሳልፍ መጥፎ ኮሜንት ሲሰጡ የነበሩ ሰዎችን ብዙም እንደዚህ በስምም ደረጃ ሳይሆን አላስታውሳቸውም። ለመጥፎ ነገር ቦታና ጊዜ መስጠት አልፈልግም። ይኖራል ነገር ይኖራል፣ ሰው ይኖራል። እንደዛ አይሉም ማለት አይደለም፣ ያሉም ይኖራሉ። አሁን የረሷቸው ግን ጥሮቹን ነው በደንብ የማስታውሰው። ይገኙልኛል ብዬ ባለመገኘታቸው የማስታውሳቸው ሰዎች ይኑሩ እንጂ ኔጌቲቭ ኮሜንቶች ምናምን ብዙ እንትን አይደለም፣ ለመስማት ዝግጁ አይደለም። ምክንያቱም በጣም ብዙ ሰው ፍቅር ሲሰጠኝ ነበረ። ስፔሻሊ ከኢንተርቪው በኋላ በጣም ብዙ ሰው ይደውልልኝ ነበረ እና ለኔ ያላቸው ፍቅር፣ ለኔ ያላቸው መጨነቅ ምናምን መጥፎን ነገር ሸፍኖልኝ ያሳልፎኛል። ምናልባት የሆነ 2 ቀን 3 ቀን አይቼ ያዘንኩባቸው ነገሮች ሊኖሩ ይችላሉ፣ ግን ብዙ ቦታ አልሰጥም ለእንደዚህ አይነት ነገር። እንደው ረዴት ያው በህይወቷ በሪሌሽንሺፕ ደረጃ 2 ወይ 3 ሪሌሽንሺፕ ውስጥ ልትኖር ትችላለች። የገጠማት በሪሌሽንሺፕ ምክንያት የገጠማት ፈተናዎች አሉ። በትዳርም በሪሌሽንሺፕ የገጠሙሽ ፈተናዎች ሊኖሩ ይችላሉ። አሁንም ወጣት ነሽ፣ በወጣትነትሽ የልጅ እናት ሆነሻል ነው። ግን በእነዚህ ሪሌሽንሺፕ ሂደቶች ውስጥ የተማርሻቸው በእነዚህ ጊዜያት ውስጥ ይሄን እውነት አግኝቻለሁ የምትይው ሀቅ ይኖር ይሆን? ብዙ ሪሌሽንሺፕ አልነበረኝም። ዲስታንስ ሪሌሽንሺፕ ነበረኝ፣ አልሆነም እሱ። ከዛ ከልጅ አባት ጋር ነበርኩኝ። ብዙ ይሄ ኤክስፒሪየንስ ያደረኩት እንደዚህ ምናምን ነገር ባይኖርም ግን በቃ አብራችሁ ለመኖር የምትወስኑትን ሰው እወቁት። ሰው አይታወቅም። በጣም መልካም እየመሰሉ ጥሩ ያልሆኑ ሰዎች አሉ። ግን አንዳንድ ነገሮችን በማየት በማመዛዘን የሰዎችን ማንነት ማወቅ ይቻላል። ካለፍኩኝ በኋላ ይህን ነገር እኮ ባስተውለው ኖሮ የእሱን ማንነት ማወቅ እችል ነበረ። እንደ ቀልድ በጓደኛ መሀል የሚወሩ ወሬዎች ሊሆን ይችላሉ። ቦታ ሰጥቶ ማየት ይፈልጋሉ እና የሰዎች ስም፣ የሰዎች ዝና፣ ጥሩ ናቸው መባል ምናምን ሰው ቤት ውስጥ ሌላ ነው፣ ውጪ ሌላ ነው አብዛኛው ሰው ማለት ነው። እና ህይወት ደግሞ ትዳር እግዚአብሔር ፍቺን አይወድም፣ ፍቺን አይፈቅድም። ሪሌሽንሺፕ ውስጥም ስትገባ ነገና አብሬ እሆናለሁ ብለህ ነው የምትወስነው እና የምትገባበት። እና በተቻለ አቅም የምታውቁትን ሰው ስፔሻሊ ቤተሰብ የሚያውቀው ሰው ቢሆን ጥሩ ነው። እና ደግሞ ሰጀስት አደርጋለሁ እኔ ያው ከቤተሰብም በላይ ደግሞ ጸልዮ ከእግዚአብሔር መቀበልን አምናለሁ። ነገ እግዚአብሔርን ለምን ብሎ ለመጠየቅ ከእግዚአብሔር መቀበል። የማያስኬዱ ነገሮች ካሉ አልቅሶም ታግሎ ምንም ሆኖ ራስን ቆጥቦ ከዛ ሪሌሽንሺፕ ራስን ማግለል ነው እንጂ ልጅ ከመጣ በኋላ ፍቺ ምናምን በጣም መጥፎ ነገር ነው እና ይሄንን ነው ማስተላለፍ የምፈልገው። አሁን ሪግሬት ታደርጊያለሽ አንቺ ባለፍሽባቸው የሪሌሽንሺፕ? አላረግም። እኔ በህይወቴ ምንም የምጸጸትበት ነገር የለም። ሆኗል፣ እግዚአብሔር የፈቀደ ሆኗል። ራሴን ለእግዚአብሔር ሀሳብ እምቢ ብዬ የሄድኩባቸው መንገዶች ከሆኑም ደግሞ ቅጣት ነው ብዬ አምኜ እቀበላለሁ። ተረፈ የምጸጸትበት ነገር የለም። በብዙ ደንበኞች ተመራጭ የሆነው ቴምር ሪል ስቴት በአዲስ ሳይት በ35% ቅናሽ ከ5 ሚሊዮን 700 ሺህ ብር ጀምሮ ይዞሎት ቀርበዋል። በመሃል ከተማ ለመኖሪያ ምቹና ተመራጭ በሆነው በሳር ቤት ከ10 በላይ ኤምባሲዎች እንዲሁም ከ5 በላይ ኢንተርናሽናል ትምህርት ቤቶች መገኛ ከልዩ የከተማ እይታ ጋር አጣምሮ በያዘ መልኩ ባለ 2 መኝታ 80 ካሬ፣ ባለ 3 መኝታ ከ139 ካሬ ጀምሮ ዘመናዊና ቅንጡ አፓርትመንቶች በካሬ ከ71500 ብር ጀምሮ አቅርበንሎታል። እንዲሁም ከቤተ መንግስት አቅራቢያ በኮሪደር ልማት ባሸበረቀችው አዋሬ ዘመናዊ የመኖሪያ ቤቶችን ከአረንጓዴ ስፍራ ለህፃናት ምቹ የሆነ መጫወቻ ስፍራን አካቶ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች አቅርበንሎታል። 65% ለሚከፍሉ ለአጭር ጊዜ የሚቆይ ከ35% ቅናሽ ጋር ቤቶን የግሎ ያድርጎ። በተጨማሪም የንግድ ሱቅ አማራጮችም አዘጋጅተንሎታል።
ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንደው ረዱ አሁን ወደ ኋላ መልሰናት የድሮ የዩኒቨርሲቲ ተማሪ ብናረጋት ከዩኒቨርሲቲ ከወጣች በኋላ ህይወት እንዴት ትመራው ትችላለች? እንዴት ትመለከተው ትችላለች? አጠቃላይ ያው ልሸወድም የምችልበት ነገር ሊኖር ይችላል፣ ላይኖርም ይችላል። ይሄንን ህይወት ስላለፍኩበት ነው እንደተሸወድኩበት የገባኝ። ከውጪ ሌላ ሰው ቢኖረው ኖሮ ቢነግረኝ ብዙ ያልሰማኋቸው ነገሮች አሉ። እንደዚህ ሊሆን ይችላል ይሄ ሰው እንደዚህ ሲባል ያልሰማኋቸው ነገሮች አሉ። ገብተህ ስታይበት ነው ስታልፍበት ነው ነገሮችን የምታውቃቸው እና እንዴት እንደምመራው አላውቅም። ግን በተቻለኝ አቅም የጀመርኩት ሪሌሽንሺፕ ላይ ለሚመጣውም ልጅ ለሁሉም ስል ያሉትን ፈተናዎች የምቋቋምበት ነገር ሊኖር ይችል ነበረ። ግን የመጣው ደግሞ በጤናክ በብዙ ነገር ከሆነ ከዚህ የተሻለ ነገር አሁንም ቢሆን የምትሄድበት መንገድ ሊኖር አይችልም። ስለዚህ በሰዓቱ ስትሆን ነው ነገሮችን ስትቆምበት ነው በቦታው እንጂ እንደዚህ ላረግ ይችል ነበረ ማለት አይቻልም። እንግዲህ አንድ ከ25 ዓመት ለተሻገረች ረድኤት ያለፈ ትዳር ውስጥ ምናልባት ትንሽ መንገራገጭ ገጠማት የልጅ እናት የሆነች ከዛ የትዳር ሂደት ውስጥ ወጥታ ወደፊት ለምታለም ምናልባት በሪሌሽንሺፕ በትዳር ህይወት ውስጥ ለማለፍ የምትፈልግ ብትሆን ምን አይነት ህይወት ነው የምትመርጨው? እቅዱ ስለሌለኝ የምመርጠው ህይወት የለኝም። ምን ፎቢያ ያለ ነው ውስጥሽ? ኖ ፎቢያ አይደለም፣ ግን እዚህ ምድር ላይ በቃ ማሳካት የሚገቡኝ ነገሮች ብዬ የማስቀምጣቸው ነገሮች አሉ። ቤተሰብ መመስረት፣ የራሴን ስራ ኦን ማድረግ፣ ልጅ መውለድ፣ ልጅ ማሳደግ፣ ጥሩ የሆነ ልጅ ማሳደግ ነው። ስለዚህ የማሳድገው ልጅ እግዚአብሔር ሰጥቶኛል። ለልጄ ወንድም እህት ካስፈለገው አሉ መውሰድ ይቻላል ልጅ። ስለዚህ ጥሩ ህይወት አለኝ። የራሴን ስራ እየሰራው ነው። ስለዚህ እንዲህ ባደርግ ብዬ የምመኘው ህይወት የለም። ከዚህ በኋላ ከልጄ ጋር ደስተኛ ሆኖ መኖር የሚለው ነው የኔ ቀጣይ ህይወት እቅዴ። እንዴ አሁን እኮ ገና አንቺ በሀያዎቹ መጨረሻ ነው ያለሽው አይደል? ገና ትዳር ግዴታ አይደለም። መጽሐፍ ቅዱስ ላይ እንደውም ቢቻላችሁ ይላል አዲስ ኪዳን ላይ ማለት ነው። እና ቢቻላችሁ ባናገባ ሪከመንድ ይደረጋል መጽሐፍ ቅዱስ ላይ። ራሳችንን ገዝተን የምንኖር ሰዎች ከሆንን ባናገባ፣ ራሳችንን መግዛት ካቃተን ደግሞ ትዳር ውስጥ ብንገባ ነው እግዚአብሔር መጽሐፍ ቅዱስ ላይ ያስቀመጠው ነገር ማለት ነው። ስለዚህ አንዴ ሆኗል በቃ ከዚህ በኋላ የሚያጓጓ ነገር የለውም። ግን አሁን ለምሳሌ አንቺ በምታምኚው እምነት ወይ በቤተክርስቲያን ሊሆን ይችላል ወይ በህይወት አጋጣሚሽ አይ ይሄ ሰው መልካም ነው ይሄ ሰው እንደው የትዳር አጋር ባረገው እድሜሽም ገና ስለሆነ ነው እንደዛ ምልሽ። እንደው እንግዲህ ወደፊት እግዚአብሔር የሚያደርገውን ነገር ባላቅም እኔ ባለኝ ነገር ግን ይሄ ድጋሚ እዛ ውስጥ መግባት አልፈልግም። በቃ ልጄ ለኔ ያለኝ ነገር በቂ ነው። ባለኝ ነገር ደስተኛ ነኝ። መውለድ የሚባለውን ነገር አውቀዋለሁ። ስለዚህ ምንም አዲስ ነገር የለው። ስለዚህ አሁን እኮ ያሳደረብሽ ተጽዕኖ አለ? ምንም ያሳደረብኝ ተጽዕኖ የለም። ምንም ተጽዕኖ የለው። በቃ ህይወት ውስጥ የሆነ ፈተና መጣ፣ አለፍከው። ማንም ሰው ይፈተናል። የኔ እዚህ ጋር ሚዲያ ላይ ስለወጣ ምናምን ነው እንጂ ሁሉም በየቤቱ ብዙ የቻለው ጉድ አለ። ፌስቡክ ላይ አያለው ብዙ ጊዜ የእናቶች ወግ ላይ እንደዚህ ችግር አጋጥሞኝ ምናምን ብዙ መፍትሄ ያለበት ቤት ነው እና አነባለሁ። ችግር በምን መልኩ ነው የሚፈታው? ብዙ ነገር አስተምሮኛል። ምናልባት ከዚህ ህይወቴ ቀደም እዚህ ግሩፕ ውስጥ ብሆን ኖሮ ብዙ የህይወት ልምድ ይኖረኝ ነበረ እና ምን አለ መሰለ የሰው ልጅ ሲኖር የአንዱ ነገር ማለት የትኛውም የሰው ልጅ ማለት ነው የአንዱ ነገር ገኖ ሊወጣ ይችላል እንጂ እየተፈተነ ነው የሚኖረው። ሁሉንም ነገር አይቼዋለሁ። ሌላም ፈተና ከዚህ በኋላ በህይወቴ ሊመጣ ይችላል። ግን ልጄን እናትም አባትም ሆኜ በጥሩ ሁኔታ የማሳደግ ኃላፊነት አለብኝ። ብዙ ነገሮች አሉ እና ብዙ ጥሩ ሰው ስላየሁኝ ምናምን ጥሩ በሚመስል ሰው ነው የታለልኩት ማለት ነው እና ሰው ጨው አይደለም አትቀምሰውም። ሲቀጥል ደግሞ በቃ በቂ ነው ያለኝ ነገር ብዬ አምናለሁ። ምንም የሚያስፈልገኝ ነገር የለም።
በአንቺ መንገድ ያሉ ምናልባትም ወጣት የሆኑ የአንቺ ታናሾች ሴቶች ሊሆኑ ይችላሉ፣ ስለ ሪሌሽንሽፕ ጥያቄ ያላቸው፣ ስለ ግንኙነት፣ ስለ ትዳር እና አንቺ ደግሞ የሄድሽባቸው ነገሮች በዝርዝር ስለተናገርሽ እኔም እኮ እንዲህ አይነት ተመሳሳይ ታሪክ አለኝ፣ እንደው እኔም እንዲህ አይነት ይሄው ተሞክሮ አለኝ ብለው ከአንቺ ምክር የጠየቁ እንዴት ብናደርግ ይሻላል ያሉሽ የሉም? አሉ። ያው ብዙ ነገር ተናግሬዋለሁ። ያለ ነገር ነው። ቪዲዮዎችን ያዩዋቸዋል። ካለፍኩበትም በኋላ አሁን ይሄንን ያዩታል። ለሚጠይቁኝ ሰዎች ግን ሁሌም መናገር ያለብኝን ነገር ሳልናገር አላልፍም። ሰምተውኝ ይተግብሩት አይተግብሩት ያው እነሱ ውሳኔ እነሱ ቢሆንም የእነሱ ጉዳይ ነው። አዎ፣ ግን መናገር ያለብኝን ሳልናገር አላልፍም። ኢቭን ላያገባኝ በሚችል ሰው ህይወት ውስጥ ሁላ መናገር ያለብኝን ሳልናገር አላልፍም። ምክንያቱም አንተን ያቃጠለ እሳት ሌላ ሰው እንዲያቃጥለው መተው የለብህ። ወይ ማጥፋት አለብህ ወይ እዛ ጋ እሳት እንዳለ ማሳወቅ አለብህ እና እናገራለሁ። እንግዲህ ረዱ በተደጋጋሚ ራስ ለማጥፋት ሞከርሽ፣ ከዛ ችግሮች አለፍሽ፣ ወደ ልጅ መውለድ ተሻገርሽ። እንደው የመጀመሪያ ጊዜ ሆስፒታል ሄደሽ ልጅሽ ከተወለደ በኋላ እንደው በታቀፍሽው ሐኪሞቹ ሰጥተውሽ በታቀፍሽው ጊዜ የተሰማሽን ስሜት ብትነግሪኝ። ደስ ይላል። በጣም ደስ የሚል ነገር ነው። ምንም ይሄ ጥያቄ የለው። እንኳን የራስህን ልጅ የሰው ልጅ ተወልዶ ራሱ ስታያቸው ያሳሳሉ፣ ደስ ይላሉ በጣም እና ደግሞ ኃላፊነትን መቀበል፣ አደራ ከእግዚአብሔር መቀበል። ስለዚህ ደስ ብሎኛል በጣም። አሁን ልጅሽ 1 ዓመት ሆነው ከብቸኝነት ወደ ሁለተኝነት የመጣሽበት እነዚህን 1 ዓመት እንዴት ታያቸዋለሽ? ከልጅሽ ጋር ያሉት ያው ልጅ በየቀኑ ያድጋል። በቃ ደስ ይላል እድገቱን ስታየው። እንዴት እግዚአብሔር አምኖ ይሄንን ፍጥረት ሰጠኝ ሁላ ያስብለኛል። አሁን ደግሞ መሄድ ጀምሯል፣ መጫወት ጀምሯል። በጣም የሰው ፍቅር አለው። ሞላችን ውስጥ በቃ የማይወደው ሰው የለም እና ደስ ይለኛል ለሰዎች ያለው ፍቅር። ከቤት ከወለድኩኝ በኋላ ለረጅም ጊዜ ወደ ስራ አልገባውም ነበረ። ወደ ስራ ከገባውበት በኋላ ግን ሰው እንዳላገኘ ሰው አይደለም የሚሆነው። ከሁሉም ጋር በጣም ጥሩ ቀረቤት አለው እና በቃ በጣም ደስተኛ ነኝ በልጄ በእድገቱ፣ በማያቸው ለውጦች እግዚአብሔር ይመስገን ደስተኛ ነኝ። ልጅሽ አንቺ ያለፈበትን ህይወት ምዕራፍ እንዳያልፍስ? ያው እንደ እናት ሁሉም እናቶች ለልጆቻቸው ይጠነቀቃሉ። የማትጠነቀቅ እናት የለችም። ወላጅ ትክክለኛ በአእምሮ ያለው ወላጅ ለልጁ መልካምን ነገር ማድረግ ይፈልጋል። የአቅም ጉዳይ ኦር ያለበት የሁኔታ አለመመቻቸት ሊሆን ይችላል እንጂ የተሻለን ህይወት እንኳን ለልጁ ሁላችንም የተሻለ ህይወት ብንኖር የሁላችንም ምኞት ነው እና ማወቅ ያለበትን ነገር ኃላፊነቴ ነው። መጽሐፍ ቅዱስ ላይም ልጅን በሚሄድበት መንገድ ምራው ይላል። የልጄ ኃላፊነት እኔ ላይ ነው ያለው። እግዚአብሔር የሰጠው ለኔ ነው። ስለዚህ በሚሄድበትን መንገድ ማሳየት አለብኝ ከዚህ ሰዓት ጀምሮ ማለት ነው። ተው ኖ እምቢን ማወቅ መቻል አለበት፣ እሺን ማወቅ መቻል አለበት። እንደዛ እያደረኩኝ ያሉትንም የላይፍ ስትረግሎች እየነገርኩት እያወቀ በእድሜው ልክ በሚመጥነው ማለት ነው አሳድገዋለሁ። በህይወትሽ መልካም ምክር የመከረሽ ማን ነው? ብዙ ሰው፣ ብዙ የኢትዮጵያ ሕዝብ የሚደውልልኝ ሀገር ውስጥም ከሀገር ውጭም ያሉ በጣም ብዙ ሰዎች አሉ። ስፔሻሊ ደግሞ ዶክተር አለሙ አስገዶ የካዲስኮ እና ሬኔሳንስን የሚሰሩት እሳቸው እና በህክምናም ሰዓት ስቲል በየቀኑ ጠዋት 1 ዓመት ከምናምን እንግዲህ ልጄ ከሪሃብ ከወጣው ጊዜ ጀምሮ ስልኬ ላይ ብታዩት በየቀኑ ጥሩ ዊሾች ማድረግ የሚገባኝን ነገሮች እንዴት ሰው አይሰለቸውም። እኔ ላልመልሱላ እችላለሁ ከልጅ ጋር ቢዚ ሆንና፣ ግን ሳይደክሙ ስጠፋ ደውለው የሚመክሩኝ አባት እግዚአብሔር ሰጥቶኛል። ዶክተር አለሙን በጣም አመሰግናለሁ። በቃ ብዙ ሰዎች አሉ። ሁሉንም የኢትዮጵያ ህዝብ አመሰግናለሁ።
ከጎኔ ስላሉ ማለት ነው። አሁን ረዲት በምን ሁኔታ ላይ ትገኛለች? አሁን ያው ጥሩ እናት ነኝ ብዬ አስባለሁ። የራሴን ስራ እየሰራው ነው። ከዚህ በፊት ሽፎን ቤት ነበረኝ። ያው ስራው ላይ ብዙ ኤክስፒሪየንስ ይፈልግ ነበረ። እኔ ኤክስፒሪየንስ አልነበረኝም። ስለዚህ ከመክሰር ራሴን ለማዳን ብዬ ዘርፌን ለውጬ የተለያዩ ቦርሳዎች፣ ጌጣጌጦችን፣ የስኪን ኬር ፕሮዳክቶችን እየሸጥኩኝ ይገኛሉ። ያው ሱቄን አይታችሁታል፣ እየሰራው ነው። ወደፊት ደግሞ ከእግዚአብሔር ጋር የተሻለች ረዲት፣ የተሻለ ስራ፣ የተሻለ ጠንካራ የሆነ ህይወት ኖሮኝ ልንገናኝ እንችላለን። ምን ህልም አላት? ስለ ህልምሽ እስኪ ንገሪኝ ትንሽ። ያው እንዳልኩት እግዚአብሔር ረድቶኝ ህይወቴ ጥሩ እየሆነ ነው። የቤተሰቦቼም አካላት ረድተውኝ ሞላችን ላይ ያሉ አስተዳደሮችም ጥሩ በመሆናቸው የሞሉን ባለቤት በጣም መልካም ሰው በመሆኑ ልጄን ካጠገቤ ሳልነጥል እያሳደግኩ ነው ያለሁት። ህልሜ ያው የተሻለ፣ ሁሉም ሰው የተሻለ ነገር ይፈልጋል። ከዚህ የተሻለ አሁን እያመጣው ነው የሚሸጠው። ምናልባት ደግሞ ነገ ላይ አስመጭና ላኪ ሊሆን ይችላለሁ። እግዚአብሔር ይረዳል። ይሄንን አምናለሁ። ይሄ ነው ህልሜ። ከአንድ ከሱስ እንዳመለጠ ሰው ምናልባት አንድ ሱስ ውስጥ ያለ ሰው ወደ ረዲት መጥቶ ምክር ለግሽኝ ቢልሽ ምንድን ነው የምትይው? ያው ስለ ሱስ ብዙም እንትኑ የለኝም። ሳላውቀው ገባሁበት። በአጭር ጊዜ እግዚአብሔር ገላገለኝ። ግን ምን እላለሁ፣ ያው ሪሃብ ሴንተር ውስጥ ባየሁት ነገር የተማርኳቸው አንዳንድ ነገሮች አሉና አንደኛ ነገር ራሳችሁን ከዛ ነገር ለማውጣት ዝግጁ መሆን ይፈልጋል። ጠንካራ ናችሁ፣ ትችላላችሁ። የማይቻል ነገር የለም። ላይቻል ደግሞ እዚህ ምድር ላይ የተፈጠረ ችግር ወይም ሱስ ወይም መከራ የለም። በራሳችሁ የገባችሁም ከሆናችሁ ያው እግዚአብሔር ይችላል። ወደ እግዚአብሔር ሞር ቅረቡ፣ ራሳችሁን አሳምኑ። በሰዎችም ግፊት ሳታውቁትም የገባችሁ ሰዎች ደግሞ ያው የመውጣት ፍላጎቱ ካለ በጣም ቀላል ነገር ነው ብዬ ነው የማስበው። በመጨረሻም የምታመሰግኛቸው ሰዎች ካሉ፣ አሁን ላለችው ረዲት አስተዋጽኦ ያበረከቱ ሰዎችም ካሉ ታመሰግኛቸው ትችላለሽ? ብዙ ናቸው። ከዚህ በፊት ሳመሰግን አንዱን ጠርቼ አንዱን እየጠራው አይደለም እና ሁሉንም ጓደኞቼ ረዲና ሳራ፣ አረ ብዙ ናቸው። እነ ዳኒ ጆ ከአሜሪካ፣ እንግዱ ደብረ ዘይት፣ ሁሉንም ብቻ ብዙ ናቸው በጣም። እና እናቴ ስትይ ስለሰማሁ ነው። እናቴም ስራውን የከፈተችልኝ እሷ ነች እና አመሰግናታለሁ። ሁሉንም አመሰግናለሁ። ሃኒ ኬር ጓደኛዬም የልጄ ሁለተኛ እናትም ሲጀምር መጀመሪያ ከሽፎን ወደዚህ ሲመጣ የስኪን ኬር ፕሮዳክቶችን እንዴት ማወቅ እንዳለብኝ ከየት እንደሚመጣ መጀመሪያ ባልሆነ ዋጋ ነበረ ያመጣኋቸው እና አስመጪዎችን አገናኝታኝ ምናምን እንዳቅ የትኛው ስኪን ኬር ፕሮዳክት ለምን እንደሆነ እኔ አላውቅም ነበረ፣ ተጠቃሚ አልነበርኩም። እሷ ደግሞ እውቀቱን ስላላት እንግዲህ ሱቃችን ፊት ለፊት ነው። ግን በደንብ በቃ እንዴት ነው አንዳንድ ሰው አሁን አንድ አይነት ነገር ስትሸጥ የማይወድ ሰው አለ። እሷ ግን ያሉትን ነገሮች ኮምፕሮማይዝ አድርጋ ጭራሽ ሰጀስት እያደረገችኝ ወደ ስራ እንድገባ አግዛኛለች። በጣም አመሰግናታለሁ። እና ሱቄ ደግሞ ሌላ ቦታ ነበረ፣ እዛው ሞል ውስጥ ሆኖ 86 ቁጥር ላይ ነበረ እና ወደ ሰፊ ሱቅ እንድቀይር ላገዙኝ። አዎ አሁን ያለሁበት 72 ቁጥር በጣም ሰፊ ነው ከዛኛው አንጻር ማለት ነው። እና ያገዙኝ የረዱኝን ሰዎች በሙሉ ሱቁን የቀየረኝንም ሰው ሁሉንም እግዚአብሔር ያክብራችሁ፣ እግዚአብሔር ይባርካችሁ፣ ውለታችሁን ለመመለስ ያብቃኝ። እናመሰግናለን በጣም ረዱ። ያው አንቺ ጋር የመጣ ነው እንዲህ አይነት ጥሩ የሆኑ ቆይታ ለማድረግ መልካም የሆኑ ከአንቺን ህይወት ተሞክሮ ለመውሰድ ነው እና እንደዚህ ሆነሽ ስላየንሽ በድጋሜ ደስ ብሎናል። እንደዚህ አይነት ቆይታም ስላደረግን ከልብ እናመሰግናለን። እኔም አመሰግናለሁ።